ሰላም ጤና ይስጥልኝ ለታህሳስ 24 2018 ዓ.ም በጣም አስደሳችና ታላቅ ተስፋ ሰጪ ዜና ነው ይዘን የመጣነው። ፋኖ አብይ የሚመካበት አየር ወለድ ኮማንዶ ክፍለ ጦርን ሙሉ በሙሉ በመደምሰስ ደብረሲና ከተማን በሚገርም ብቃት ተቆጣጥረዋል። ይህንን አስደናቂና አኩሪ የደብረሲናውን የድል መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ሌሎች የፋኖ ዜናዎችም አሉን። እስከ መጨረሻው ድረስ ከኛ ጋር ቆዩ። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ወይዘሮ አየሁ አባየሁና ወይዘሮ አታላይ አንቴ በጀነራል ብርሃኑ ጥላሁን ትዕዛዝ ተገድለዋል። ተጨማሪ ያለን ታደምጡታላችሁ። ወሎ ላይ ከጠዋቱ 12 ሰዓት ጀምሮ እስካሁን ታላቅ ውጊያ እየተካሄደ ይገኛል። ተጨማሪ የስልክ ጥሪ አለ፣ እናስደምጣችኋለን። የፋኖ ቤተሰቦችን አስሮ ሲጓዝ የነበረው ጡት ቆራጭ አገዛዝ ሰራዊት በደፈጣ ተመተዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ አብይ የሚመካበት አየር ወለድ ኮማንዶ ክፍለ ጦርን ሙሉ በሙሉ በመደምሰስ ደብረሲና ከተማን በሚገርም ብቃት ተቆጣጥረዋል። ይህንን አስደናቂ መረጃ በሶስተኛው ዜናችን ነው የምናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ወይዘሮ አየሁና ወይዘሮ አታላይ የተባሉ በጀነራል ብርሃኑ ጥላሁን ትዕዛዝ ተገድለዋል። ወይዘሮ አየሁና ወይዘሮ አታላይ አንቴ የ57 እና የ55 እድሜ ላይ ያሉ እናቶች ሲሆኑ ትዳር ቀልሰው ልጆችን ወልደው ባሳደጉበት ቅየ ጥቅጥቅ ባለው ጨለማ በ6ኛ እዝ አዛዥ ጀነራል ብርሃኑ ጥላሁን ትዕዛዝ በአርመኔው ሰራዊት ተገድለዋል። ወይዘሮ አየሁ በምስራቅ ጎጃም ዞን ስናን ወረዳ በነብር ገደል ቀበሌ ነዋሪ ሲሆኑ የአርመኔው ሰራዊት ከሌሊቱ 5 ሰዓት ቤታቸውን በኃይል ገንጥሎ በልጆቻቸውና በባለቤታቸው በአቶ ግዛቸው ወንዴ ፊት በጭካኔ ረሽነዋል። የአማራን ህዝብ ስነልቦና ለማድቀቅ በጭካኔ እናቶችን እየገደለ የሚገኘው የአርመኔው ሰራዊት የ6ኛ እዝ ዋና አዛዥ ብርሃኑ ጥላሁን ባስተላለፈው ትዕዛዝ እናቶችን ኢላማ ያደረገ ጥቃት በተለያዩ አካባቢዎች እየተፈጸመ ይገኛል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የደብረሲናውን የድል መረጃ የምናስደምጣችሁ ይሆናል። አብራችሁን ቆዩ። የፋኖ ቤተሰቦችን አስሮ ሲጓዝ የነበረው ጡት ቆራጭ አገዛዝ ሰራዊት በደፈጣ ተመተዋል። በምዕራብ ጎንደር ዞን መተማ ወረዳ ዲብኮ ቀበሌ ከአርሶ አደሮች ግብር የጤና መድን ሰብስቦና የፋኖ ቤተሰብ ያላቸውን ንጹሃን ዜጎች አስሮ ወደ መተማ ሲጓዝ አስቀድሞ መረጃ የደረሳቸው ደጃዝማች 4ኛ ኮር አጥናዋሴ ክፍለ ጦር የተወጣጡ አሃዶች በዋየ ብርጌድ አበራ ጎባው ብርጌድና ፋሲል ደሞዝ ብርጌድ ባደረጉት የደፈጣ ውጊያ ሙትና ቁስለኛውን እያዝረከረከ ወደ መጣበት ፈርጥጠዋል። በትናንትናው ዕለት በተደረገው የደፈጣ ውጊያ የጠላት ኃይል 7 የሞተ 4 የቆሰለ ሲሆን የተማረከ ደግሞ 6 ክላሽንኮቭና ከ400 በላይ ተተኳሽ ተገኝተዋል። የታሰሩ የፋኖ ቤተሰቦችንም ማስለቀቅ ተችለዋል ሲል መረጃውን ያደረሰን የደጃዝማች 4ኛ ኮር ህዝብ ግንኙነት ኃላፊ አርበኛ ባንዴራው ግርማይ ነው። ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖ ደብረሲና ከተማን ተቆጣጥረዋል። የአፋድ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር የአጼ አምደ ጽዮን ኮር ከተወጣጡ የክፍለ ጦሩ ስንሻለቆች የብልጽግናውን አየር ወለድ ኮማንዶ ክፍለ ጦር እንዲሁም ሪፐብሊካን ወደሚገኙበት ጣርማበር ደብረሲናና በአርማንያ ከተሞች ዘልቆ በመግባት የተቀናጀ ጥቃት ሲፈጽሙ ደብረሲና ከተማ የገባው ጀግናው ሰራዊታችን በወርቸሌ ካምፕ ላይ የመሸገውን የጠላት አየር ወለድ ኮማንዶ ክፍለ ጦርን ሙሉ በሙሉ ደምስሰዋል። ጠላት በቀጠናው ያሰማራው ተጨማሪ የ105ኛ ኢሊት ፎርስ አየር ወለድ ክፍለ ጦር
ታላቅ ኪሳራ ማድረስ ተችሏል። በትናንትናው ልዩ የተቀናጀ ኦፕሬሽን የአምባገነኑ ስርዓት ዙፋን አስጠባቂ ሰራዊት አከርካሪውን የተመታ ሲሆን በእግረኛ ሰራዊት የተሸነፈው ብልጽግና ሰሞኑን የራሱን ምርኮኛ ጨምሮ በንጹሃን ወገኖቻችን ላይ በፈጸመው የድሮን ጥቃት በግፍ የተጨፈጨፉትን የወገኖቻችንን ደም ሳይውል ሲያድር ጠላት ባለበት የሸዋ 3 ከተሞች ዘልቆ የገባው ጀግናው ሰራዊታችን ድል ቀንቶታል። ወገቡ ተመቶ ራሱ እንደ እባብ ተቀጥቅጦ በሸዋ ተራሮች ላይ የአሞራ ቀለብ የሆነው የአገዛዙ ሰራዊት ምላሱ ብቻ በቀረው የብልጽግና ተከፋይ የሚዲያ ሚሊሻዎቹ አማካኝነት ሰሞኑን ፋኖን እያጸዳሁ እየደመሰስኩ ነው ቢልም በትናንትናው ዕለት ሸዋ ጠቅላይ ግዛት እዝ በወሰደው መልሶ ማጥቃትና ቆረጣ በተገኘው ድል መላው ሰራዊታችንና ሰሞኑን በግፍ በተገደሉ ንጹሃን ወገኖች ምክንያት ከፍተኛ ሀዘን ውስጥ የገባው ህዝባችን ከዚህ በላይ ተከታታይ ስራዎችን ሰርተን የምናሳይ መሆኑን እየገለጽን ህዝባችን እስከዛሬ ሲያደርገው እንደነበረው ከልጆቹ ጋር ተሰልፎ የስርዓቱን እድሜ እንዲያሳጥር መልእክት እናስተላልፋለን። ወሎ ላይ ከጠዋቱ 12 ሰዓት ጀምሮ እስካሁን ታላቅ ውጊያ እየተካሄደ ይገኛል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። በአማራ ክልል በበርካታ አካባቢዎች ላይ በተለይ በዋናነት ያገዛዙ 11 እዞች በአማራ ክልል ተሰማርተው ከወትሮ በተለየ ሁኔታ ለመጨረሻ ጊዜ በሚያስብል ደረጃ ዘመቻ ጀምረዋል። የፋኖ ኃይሎች አሁን ግምገማ ላይ ናቸው። ሰራዊቱን የማጽዳት መልሶ የማደራጀት ስራ ላይ ናቸውና ሌላ ስራ ስላለባቸው አይኔ ብንድ ታቸዋለን በማለት በበርካታ ከባባድ መሳሪያዎች የቡድን መሳሪያዎች የኮማንዶ የአየር ወለድ የሪፐብሊካን ጋርድ ሚኒሻ የክልሉን የብልጽግና ፓርቲ አመራሮች ሳይቀሩ በጦርነቱ የተሳተፉበት የአድማ ብተናም ጭምር በጦርነቱ የተሳተፈበት ከፍተኛ ዘመቻ እየተደረገ ነው የሚገኘው። በርካታ አካባቢዎች በከባድ መሳሪያና በቡድን መሳሪያዎች ያካተተ ውጊያ እየተደረገ እንደሚገኝና ይሄን ግን መከላከያ በወደደው በፈቀደውና ባለመው መጠን ልክ ውጤት ማምጣት እንዳልቻለ ነው መረጃዎች እያመላከቱ የሚገኙት። እንግዲህ በአገዛዙ ጥምር ጦር ላይ በፋኖ ኃይሎች መካከል በከባድ መሳሪያ የታገዘ ውጊያ ይደረግ እንጂ በትናንትናው ዕለትና በዛሬው ዕለት በአምባሰልና ሀብሩ ወረዳዎች ላይ እና በበርካታ በአምባሰል በላሊበላ አካባቢ እስከ ጋይንት ድንበር ድረስ ያዛለቀ ከባድ ውጊያ 4ኛ ቀኑን እንደያዘና በእነዚህ 4 ወረዳዎች ላይ የፋኖ ኃይሎች ከፍተኛ ድል መጎናጸፋቸውንና እንዲያውም በትናንትናው ዕለት ያስታወቁት ከ275 በላይ ያገዛዙ ጦር በ3 ቀን ውጊያ እንደተደመሰሰና ከዚህ ቁጥር የሚበልጥ ኃይል ደግሞ ቁስለኛ እንደሆነ በርካቶቹን መማረክ መቻላቸውንና የመከላከያ ኃይል ከተሞችን ለመቆጣጠር በሄደባቸው አካባቢዎች ላይ እየተበተነ ወደ መጣበት እንደተመለሰ ነው መረጃዎች የሚያመላክቱት። በተለይ በአምባሰል ቆንጥሮና ጋቲራ በተባሉ ተራራማ ቦታዎች ላይ ጠንካራ ውጊያ እየተደረገ ነው የሚገኘው። በጦርነቱ ምክንያት ከውጫሌ መርሳ እንዲሁም ከውጫሌ ወደ ሌሎች አጎራባች ከተሞች ላይ የትራንስፖርት አገልግሎት ተቋርጦ መሰንበቱን ነው መረጃዎች እያመላከቱ የሚገኙት። በሀብሩ ወረዳ ውርጌሳና ማርያም ወንዝ አካባቢ እየተካሄደ ያለው ውጊያም በበርካታ ቦታዎች ላይ የፋኖ ኃይሎች ድል እንደቀናቸውና የቡድን መሳሪያዎችን ሳይቀር መማረክ መቻላቸውን ነው መረጃዎች የሚያመላክቱት። እንግዲህ ጭስ አባዲማ ላይ የፋኖ ኃይሎች ገብተው ከውጫሌ ከተማ በጣም በቅርብ ርቀት ላይ የምትገኝ ታሪካዊ ከተማ ናት። ይችን ከተማ የፋኖ ኃይሎች ተቆጣጥረው በመያዝ ይህን ከተማ ለማስለቀቅ በርካታ የሪፐብሊካን ኃይል መጥቶ በከተማዋ ላይ ከፍተኛ ውጊያ ቢያደርግም ተመቶ እንደተመለሰ ነው መረጃዎች እያመላከቱ የሚገኙት። መሳይ በሌላ ዜና በዛሬው ዕለትና በትናንትናው ዕለት እንዲሁ በምዕራብ ጎጃም በሰከላ ወረዳ አጉት በተባለ አካባቢ ላይ የፋኖ ኃይሎች ጠንካራ ይዞታቸውን ለመንጠቅ የመጣውን በርካታ የአገዛዙን ጦር መክተው በኋላ ህብረተሰቡ ላይ ድሮን በመጣሉ ከፍተኛ የሆነ የከባድ መሳሪያ ውርጅብኝ በከተማዋ ላይ በማውረዱ የፋኖ ኃይሎች ለቀው ማክሰኞ ወደ ተባለ አካባቢ ተንቀሳቅሰው ነበረ። የሸሹ ስለመሰላቸው በ4 አቅጣጫ ከቋሪት በጣሊያን ልጃንበራ በኩል አድርገው ወደ ማክሰኝን፣ ከጅጋ ከተማ ወደ ማክሰኝን እንዲሁም ከገነት አቦ ወደ ማክሰኝን፣ ሆዳንቺ ከተባለው አካባቢ ወደ ማክሰኝን በ4 አቅጣጫ ማክሰኝን የተባለችውን ከተማ ለመቆጣጠር የሄደው የአገዛዙ ጦር ከፍተኛ የሆነ ምት ደርሶበት ከ42 የሚበልጥ መከላከያ ሰራዊት ተመቶበት ተገሎ በርካቶቹ ተማርከው የቡድንና የነፍስ ወከፍ መሳሪያዎችን የፋኖ ኃይሎች በመቆጣጠራቸው ተመልሶ ወደ መጣበት ወደ አጉትና ወደ ፍኖተ ሰላም መፈርጠጡን ነው መረጃዎች እያመላከቱ የሚገኙት።
በአጠቃላይ በቋሪት አካባቢ አሁን ከፍተኛ ውጊያ እየተደረገ ነው የሚገኘው። በምዕራብ ወሎ በገነቴ ከተማ አቅራቢያ አሁንም ውጊያዎች እየቀጠሉ በሰፊው መከላከያ ወደኋላ እያፈገፈገ እንደሚገኝና በርካታ እቅዶች እንደከሸፉበት መረጃዎች እያመላከቱ ይገኛሉ። መሳይ አሁን ውጊያዎችን እኮ በጣም እየተለማመን መጠናል። ከ3 ቀን በፊት በዚህ በሰሜን ሸዋ አካባቢ ሸዋሮቢት ከተማ ላይ የፋኖ ኃይሎች እኮ ገብተው ከፍተኛ የሆነ ክሳራ አድርሰው ነው የወጡት። በርካታ የብልጽግና አመራሮችን ሳይቀር የደህንነት አባላትን የመከላከያ ወታደሮችን ሳይቀር ማርከው ከከተማ መውጣታቸውን መረጃዎች አመላክተዋል። በወሎ ተንታና እንጅባራ ላይ ከጠዋቱ 12 ሰዓት ላይ በከተሞች ላይ የፋኖ ኃይሎች ከበባ በመፈጸም ከባድ ድል ማግኘታቸውን እንዲሁም በመተሃራ አካባቢ እስከ ናዝሬት ድንበር አካባቢ በዚህ በሞጆ አካባቢ በአማራ ክልል የሚገኙ የሰሜን ሸዋ ወረዳዎች ላይ የፋኖ ኃይሎች ከፍተኛ ጥቃት ሰንዝረው በኦሮሚያ ክልል አድማ ብተና በሪፐብሊካን ጋርድ በአየር ወለድ ኮማንዶዎች ላይ ከፍተኛ ድል መጎናጸፋቸውንና ይሄንን ለመመከት የሄደው የመከላከያ ሰራዊት 1 ሰዓት ባልሞላ ጊዜ ውስጥ ተመቶ ወደ ናዝሬት መሸሽ መቻሉና የፋኖ ኃይሎች አሁን ወደ መተሃራ አካባቢ እየመጡ ከፍተኛ ጥቃት መሰንዘራቸውን ተከትሎ በመከላከያ የሚሆን በኦሮሚያ ክልል ልዩ ኃይል የተደራጀው ኃይል ከፍተኛ ድንጋጤ ውስጥ መውደቁን ነው መረጃዎች እያመላከቱ ያሉት። በአጠቃላይ እነዚህ እየተፈጸሙ ያሉት ውጊያዎች የመከላከያ ሰራዊቱ ታስታውስ ከሆነ ከመስከረም 30 አካባቢ የመከላከያ ኢታማዦር ሹም በ4ቱም የዞኖች የአማራ ክልል የሚገኙ ዞኖች በባህር ዳር ከተማ፣ በኮምቦልቻ፣ በደብረ ብርሃንና በባህር ዳር ከተማ 4ቱን ዞኖች ያካለለ በመስመራዊ መኮንኖች ከፍተኛ ጀነራሎችን እዚህ የሚመሩ ኃይሎች ሰብስቦ ውይይት አድርጓል። እናንተ ከተማ ላይ ተቀምጣችሁ በተለይ በዋናነት እዝም የምትመሩ ጀነራሎች፣ ውጊያውን የምትመሩ መስመራዊ መኮንኖች በዘረፋ ላይ ተሰማርታችኋል። ከተማ ላይ የሆነ የግል ጥቅማችሁን እያካበታችሁ ነው። የሰራዊቱን ያለአመራር ወደ ጦርነት እንዲገባ በማድረግ ሰራዊቱን እያስፈጃችሁት ነው። ስለዚህ እናንተ ተጠያቂ ናቸው። አሁን የመጨረሻ እድል ስጠናችኋል። በዚህ ጦርነት ከተሸነፈ ሰራዊቱ ወደኋላ ካፈገፈገ እርምጃ የምንወስደው በእናንተ ላይ ነው። ስለዚህ የፋኖ ኃይል ተመቶ አካባቢ ሙሉ በሙሉ መስራት አለ። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።